ሩሲያ ይላል የምታዩት ሩሲያ እንግዲህ አፄ ዘርዓ ያዕቆብ ከዚህ ሀገራት ጋር ከሌሎች አውሮፓውያን ከአውስትራሊያ ወይም ኦሽኒያ አሜሪካኖች ሁለቱም ሰሜን ደቡብ አሜሪካን በጥቅሉ እንዴት ኮንታክት ሲያደርግ እንደነበር የሚያሳይ ሩሲያችን ናት። ኢትዮጵያ እዚህ አካባቢ ያለች ለቻይና በዚህ ያሉ በዚህ ከሚያሳይ ካርታ ነው። ድሮ የነበረው ግንኙነት ነው። እንግዲህ እንደምታዩት አፄ ዘርዓ ያዕቆብ የኢትዮጵያ ንጉሠ ነገሥት ነበሩ። በ14ኛው መቶ ክፍለ ዘመን አካባቢ በ15ኛው መቶ ክፍለ ዘመን አካባቢ 1442 አካባቢ ያው እንደነበረ ነገሮች ያሳያሉ። 15ኛው መቶ ክፍለ ዘመን አካባቢ የነበረ ንጉሠ ነገሥት ነው እዛ ኢትዮጵያ። እስኪ ረፍ ብዬ በዛው ደብረ ብርሃን ከተማ እናሳያችሁ። የዛሬ ሳምንት ደግሞ አካባቢ ጥምቀት ነው። እንግዲህ የደብረ ብርሃን ከተማ ከተገኘው ጥምቀት በዓል ደግሞ እንዴት እንደሆነ አከባበሩ በደብረ ብርሃን ከተማ አሳያችሁ ይሆናል። ሳብስክራይብ፣ ሼር፣ ኮሜንት ማድረጋችሁ ላይክ ማድረጋችሁ እንዳትተው። ጀማሪ ዩቲዩበር እንደመሆነ መጠን የእናንተ አበረታች ኮሜንቶች፣ ላይክ፣ ሼር እና ሰብስክራይቦች ለኔ በጣም ወሳኝ እና ማበረታቻ ነገር ይሆኑልኛል። እንደ ጀማሪ ዩቲዩበር ማንኛውም ነገር እርዳታችሁ እንዳይለየኝ እላለሁ። እርዱኝ። አስተያየትም ካለ እንዲሁም ደግሞ ሳብስክራይብ ታደርጉልኝ ደስ ይለኛል። ይሄን ይመስላል ደብረ ብርሃን ከተማ። ያው እንግዲህ ይሄን ይመስላል። ዩቲዩብ ለመጀመር እያሰብኩ ነው። እስኪ ሳብስክራይብ አድርጉልኝ። በዚች ዲያቆናት ክቡ ሄደ ይታደም ደብረ ብርሃን ስላሴ ብርሃን የወረደበት ቤተክርስቲያን ይሄ ነው። ቅዳሴ እንደምትሰሙ ይሄ ነው ቤተክርስቲያኑ። ደብረ ብርሃን ስላሴ ደግሞ ሲከበር ስላሴ ጥር ስላሴ ዛሬ ሳምንት ገደማ ማለት ነገ ነው። ይቅርታ ነገ ነው። እስኪ ከተገኘው ደግሞ ልሞክር ነኝ። መጥቼ መቀረጽ ይሆናል።